አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አየር ትንበያና መዳረሻን ተከታትለን ሰዓቱ ወጃውን አድምጠን የሀገራችን እናት ባንክ መልእክት አድምጠን ነው ተመልሰን እየተገናኘ ነው። ይህም ማለት ሰዓቱ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ይሆናል ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ በሁሉም ደረጃ ባሉ ስታርታፕ ዘርፎች ከ6000 በላይ የስራ ዕድል መፈጠር መቻሉን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። የውስጥ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ22ኛ መደበኛ ስብሰባው የኢኖቬሽንና ቴክኖሎጂ ሚኒስቴር የ2018 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርቱን አድምጧል። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ለምክር ቤቱ ባቀረቡት ሪፖርት እንደገለጹት የስታርታፖቻችን ኢኮኖሚያዊ ጠቀሜታ ለማሳደግና ተወዳዳሪ ስነ ምህዳር ለመገንባት በተደረገው ጥረት በቅድመ ደረጃ ላይ የሚገኙ ስታርታፖች በስልጠና የቦታና የቴክኒክ ድጋፍ በመስጠት ውጤታማ እንዲሆኑ ተሰርተዋል ሲሉም ተናግረዋል። ባለፉት 9 ወራት 1570 አዳዲስ የፈጠራ ባለቤቶችን በመለየት ድጋፍና ክትትል መደረጉን ጠቁመው በሁሉም ደረጃ ባሉ ስታርታፖች ከ6000 በላይ የስራ ዕድል መፍጠር መቻሉን ገልጸዋል። ለባለሙያዎች የስራ ቦታዎችን በማመቻቸት የሙከራ ምርት እንዲያሟሉ ለማገዝና ከ1200 በላይ ለሚሆኑ ወጣቶች የወደፊት የስታርታፕ ግንዛቤ በመፍጠር ዘርፉ ለስራ ዕድል ፈጠራ ለሀገር ብልጽግና ያለውን ሚና የማጠናከር ተግባራት መከናወናቸውንም ተናግረዋል። በሌላ በኩል 120 ስታርታፖችን ከመጀመሪያ ደረጃ ወደ ሁለተኛ እርከን በማሸጋገር በመላው ሀገሪቱ የሚገኙ የሁለተኛ ደረጃ ስታርታፖች ቁጥር 369 ማድረስ መቻሉንም ጠቅሰዋል። ስታርታፖቹ ወደ ገበያ እንዲገቡና የብቃት ማረጋገጫ እንዲያገኙ ስትራቴጂካዊ ድጋፍ በመስጠት ሀገራዊ አበርክቷቸውን በሚገባ እንዲወጡ ለማድረግ እየተሰራ መሆኑን አብራርተዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ8.5 ቢሊዮን በላይ ችግኞች ሊተከሉ ነው ተባለ። በዘንድሮ የ2018 ዓ.ም የአረንጓዴ አሻራ መርሃ ግብር ከ8.5 ቢሊዮን በላይ ችግኞችን ለተከላ ዝግጁ መሆናቸውን የግብርና ሚኒስቴር አስታወቀ። የሚኒስትሩ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን እንደገለጹት የዘንድሮ የአረንጓዴ አሻራ መርሃ ግብር በሰኔ አጋማሽ ይፋ የሚደረግ ሲሆን በሐምሌ ወር ደግሞ የአንድ ጀንበር ተከላ እንደሚከናወንም አሳውቀዋል። ባለፉት 7 ዓመታት ውስጥ 48 ቢሊዮን ችግኞች መተከላቸውን ያስታወሱት ጸሐፊው በዚህም በ2011 ዓ.ም 17.2 በመቶ የነበረው የሀገሪቱ የደን ሽፋን በአሁኑ ወቅት ወደ 23.6 በመቶ ማደጉን ጠቁሟል። እንደ አውሮፓውያን አቆጣጠር በ2030 ደግሞ የደን ሽፋኑን 30 በመቶ ለማድረስ ግብ ተቀምጦ እየተሰራ ይገኛል። የአረንጓዴ አሻራ መርሃ ግብሩ የአየር ንብረት ለውጥንና ድርቅን ለመከላከል ባለፈ የታዳሽ ኃይል ግቦችን ከደለል በመጠበቅ ረገድ ከፍተኛ ሚና እያበረከተ መሆኑም ተገልጿል። በተጨማሪም በ2011 ዓ.ም የተተከሉ እንደ አቮካዶ ያሉ ፍራፍሬዎች ችግኞች በአሁኑ ወቅት ፍሬ በማፍራትና እሴት ተጨምሮባቸው ወደ ውጭ በመላክ ለአርሶ አደሩና ለሀገሪቱ የውጭ ምንዛሬ እያስገኙ ይገኛሉ። መርሃ ግብሩ ከጎረቤት ሀገራት ጋር ያለውን ቀጠናዊ የዲፕሎማሲ ትስስር እያጠናከረ እንደሚገኝም አቶ ፋኖሴ መኮንን አክለው ገልጸዋል። ሀገራዊ ጉዳዮቻችንን ነበር በቀዳሚነት ያስደመጥናችሁ። አሁን ወደ ውጭ ዜና እናልፋለን። ዲሞክራቲክ ሪፐብሊክ ኮንጎ እናስቀድማለን። የዓለም ጤና ድርጅት በኮንጎ የተቀሰቀሰውን የኢቦላ ወረርሽኝ ተጨማሪ ስጋት ሲል አስጠንቅቋል። ከዚህ ቀደም በኢቦላ ወረርሽኝ ትልቅ ስጋትና ፈተና ገጥሟት የነበረው ዲሞክራቲክ ኮንጎ ዳግም ወረርሽኙን በመቀስቀሱ ለዜጎች ህልፈት ምክንያት ሆኗል። በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰ የኢቦላ በሽታ ቢያንስ 131 ሰዎች መሞታቸውንና ከ513 በላይ ሰዎች ደግሞ በቫይረሱ ተይዘዋል ተብለው መጠርጠራቸውን የሀገሪቱ ባለስልጣናት አስታውቀዋል። ከሞት ቁጥሩ በተጨማሪ የሀገሪቱ መንግስት ቃል አቀባይ ተጠርጣሪዎች የሚገኙበት አካባቢ መስፋቱን ተናግረዋል። በኡጋንዳም 2 የተጠረጠሩ ኬዞችና 1 ሞት መመዝገቡን የአሜሪካ የበሽታ መቆጣጠሪያና መከላከል ማዕከል CDC በመረጃው ላይ ገልጿል። የዓለም ጤና ድርጅት ከባንጊዲዩጉ ቫይረስ የሚነሳውን የአሁኑ የኢቦላ ዝርያ አይነት ዓለም አቀፍ ድንገተኛ አደጋ ሲል አውጆታል። ይህንንም ይህ አስከፊ የኢቦላ ቫይረስ እየተሰራጨ ሲቀጥል የኮንጎ መንግስት የአደጋ ጊዜ ሰራተኞች ቡድን
ቫይረሱ የተነሳበትን ስፍራ ለማወቅና ለመመርመር ጠንካራ ስራዎችን እየሰሩ መሆናቸውን አስታውቀው ለህብረተሰቡ መረበሽ እንደሌለበትም መልእክት አስተላልፈዋል። ሆኖም ግን አዳዲስ በቫይረሱ የተያዙ ሰዎች በሀገሪቱ መታየታቸው በሰሜን ቦቴቦ እና የጉማ ከተማ አካባቢዎች በመገኘታቸው የነዋሪዎች ጭንቀት እየጨመረ እንደሚገኝም ተገልጿል። በኮንጎ ከሲዲሲ ጋር ሲሰሩ የነበሩ አንድ አሜሪካዊ ሐኪም በቫይረሱ ተይዘዋል ተብለው ከተረጋገጡ ሰዎች መካከል አንዱ ናቸው ሲል ሲቢኤስ ዜና ወኪል አስነብበዋል። በመጨረሻም ኢራን አሜሪካ ከቀጠናው እንድትወጣና ላደረሰችው ጉዳት የጦር ካሳ መጠየቅ የሚያስችል ሰነድ ማቅረቧን አስታወቀች። እንደ ኢራን ባለስልጣናት ገለጻ ከሆነ ኢራን በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ አቅርባለች። ኢራን ያቀረበችው የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነት ለደረሰባቸው ውድመት ካሳን እንዲከፈላት የሚጠይቅ መሆኑን የሀገሪቱ መገናኛ ብዙኃን በዘገባቸው ላይ አመላክተዋል። ኢራን አዲሱን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል የውጭ ጉዳይ ሚኒስትሩ ካዛም ጋርባዲ ማዕቀቦቹ እንዲነሱ እንዲሁም ደግሞ የታገዱ ንብረቶችም እንዲለቀቁ የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ የሚሉ በድርድር ውስጥ እንደሚገኙ ኢርና የዜና ወኪል ማስነበቡ ነው የተነገረው። እንደ ቴህራን መገናኛ ብዙሃን ገለጻ ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካጣጣሉት ወይም ደግሞ ውድቅ ካደረጉት ብዙም የተለየ አይደለም ተብሎለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሰኞ አቅደውት የነበረውን ጥቃት ያዘገዩት ቴህራን ለዋሽንግተን አዲስ የሰላም እቅድ መላኳን ተከትሎ መሆኑን ተናግረው የኢራን የኒኩሌር ፕሮግራም ለመገደብና ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ሲሉ ቢናገሩም ጉዳዩን በዝርዝር አላስቀመጡም። ሆኖም የሚደረገው ስምምነት የቀጠናውን ሀገራት የሚያካትትና ሁሉንም የሚያስማማ ሊሆን እንደሚችል መናገራቸውን ቢቢሲ አስነብቧል። ዕለተ ረቡዕ የትርታ ቁርስ መሰናዷችንን በመከታተል ላይ ትገኛላችሁ። የዚህ ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክ ነው። በመላው ኢትዮጵያ ከ206 በላይ የባንክ ቅርንጫፎቹን በመክፈት ባላችሁበት ሁሉ አለን እያለ ይገኛል። የእናት ፖስ የክፍያ አማራጭ ጥሬ ገንዘብ አልያዝኩም ብላችሁ እንዳያሳስባችሁ፣ ባላችሁበት ሆናችሁ ክፍያዎትን በየትኛውም ስፍራ መክፈል ይችላሉ። በእናት ፖስ ማለት ነው። ኦሚ ከወለድ ነጻ የባንክ አገልግሎት ብዙዎችን እያስደሰተ ሆኖ በአገልግሎቱ ቀጥሏል። ወራዊ ትምህርት ቤት ክፍያ እርስዎ ስራውን ይስሩ፣ ክፍያዎትን ግን በእናት መላ በኩል መክፈል ያስችሎታል። የአውሮፕላን ትኬት፣ ሌሎችንም አገልግሎት ከእናት ባንክ ያገኛሉ እያላችሁ ይገኛል። የትሳት አጋር ሆኖ አብሮን አለ። እጅግ አድርገን እናመሰግናለን። ሌላኛው አጋራችን ራይድ ትራንስፖርት ነው። ለፈጣን የትራንስፖርት አማራጭ ወደ 8294 መደወል ወይም ደግሞ በራይድ መተግበሪያ መጠቀም ብቻ ነው የሚጠበቅባችሁ። ከተማ ውስጥ ከምታደርጓቸው ማንኛውም ጉዞዎች በተጨማሪ ከባህር ማዶ አሊያም ከተለያዩ ክፍላት ሀገራት ወደ አዲስ አበባ የሚመጡ ወዳጅ ዘመዶችን ለመቀበል ጊዜ ቢያጥራችሁ እንግዲህ ባላችሁበት ሆናችሁ ወደ 8294 በመደወል ብቻ እንግዶቻችሁ ደህንነታቸው እንደተጠበቀ ወደ እናንተ ያደርሳል ማለት ነው። የት እንደደረሱ አትጨነቁ። የት እንደደረሱ መመልከት የምትችሉበትንም አሰራር ዘርግቻለሁ ይላል ራይድ ትራንስፖርት። ከዚህም ባሻገር የዴሊቨሪ አገልግሎትን ይሰጣል። ለፈጣን ትራንስፖርት አማራጭ ራይድ ትራንስፖርት የኢሳት አጋራችን ነው። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። እንግዲህ የዳሰሳ መሰናዶን አድምጠን የአጋሮቻችን መልእክት ሰምተን የሰዓቱ ወጃውን ተከታትለን ነው ተመልሰን እየተገናኘ ነው። ይህም ማለት አሁን ደግሞ ሰዓቱ የሁለት ሰዓቱን ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ የምናጋራበት ነው ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በኢትዮጵያ በአንድ ዓመት ውስጥ ብቻ ለ28 ሚሊዮን ሰዎች የደም ግፊት ምርመራ መደረጉን
የጤና ሚኒስቴር አስታወቀ። የዓለም ከፍተኛ የደም ግፊት ቀንን ምክንያት በማድረግ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጤና ጣቢያ የግንዛቤ ማስጨበጫና የቅድመ ምርመራ መርሃ ግብር ተካሂዷል። በወቅቱ የተገኙት የጤና ሚኒስቴሯ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን እንደገለጹት የደም ግፊት ድምፅ አልባ ገዳይ በመሆኑ በየጊዜው የጤና ምርመራ ማድረግ እንደሚገባም አብራርተዋል። በሽታውን ለመከላከልም በሀገር አቀፍ ደረጃ በሚገኙ ከ1500 በላይ የጤና ጣቢያዎች ላይ ህብረተሰቡ ለሌላ የጤና አገልግሎት በሚመጣበት ወቅት ያለምንም የካርድ ክፍያ በነፃ የደም ግፊትና ስኳር ምርመራ እንዲያገኝ እየተደረገ ነው ብለዋል። በዚህም ባለፈው አንድ ዓመት ውስጥ ብቻ ለ28 ሚሊዮን ሰዎች ምርመራ ተደርጎ በሽታው የተገኘባቸው ወገኖች የሕክምና ክትትል እንዲጀምሩ መደረጉን ሥራ አስፈጻሚው አስረድተዋል። ዶክተር ህይወት አክለውም በሽታውን ለመከላከል የአመጋገብ ዘይቤን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግና በየወቅቱ የጤና ምርመራ ማድረግ እንደሚገባም አሳስበዋል። በፈረንጆቹ 2024 በተሠራ የዳሰሳ ጥናት በኢትዮጵያ 17.3 በመቶ ማለትም ከ12 ሚሊዮን በላይ የሚሆኑ ሰዎች ከደም ግፊት በሽታ ጋር እንደሚኖሩም ተገልጿል። በአየር ንብረት ለውጥ ምክንያት በአፍሪካ ቀንድ የሚከሰቱ የተፈጥሮ አደጋዎችን ለመከላከል ሀገራት መረጃን መሰረት እያደረገ የቅንጅታዊ አሰራራቸውን ማጠናከር እንዳለባቸው ተጠቆመ። 37ኛው የምስራቅ አፍሪካ የአየር ጸባይ አዝማሚያ ትንተናና ትንበያ ፎረም ላለፉት 2 ቀናት በአዲስ አበባ ሲካሄድ ቆይቶ ዛሬ ይጠናቀቃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከኢጋድ የአየር ጸባይ ትንበያ ማዕከላት ጋር በመተባበር ባዘጋጁት በዚህ መድረክ ላይ የቀጠናውን ሀገራት ተወካዮችና የዘርፉ ባለሙያዎችም ተሳትፈው ሀሳባቸውን አጋርተውበታል። የኢንስቲትዩቱ ዋና ዳይሬክተርና በዓለም ሜትሮሎጂ ድርጅት የአፍሪካ አህጉር ፕሬዚዳንት አቶ ፈጠነ ተሾመ በፎረሙ ላይ ያለፈው የበልግና መጪው የክረምት ወቅት የአየር ጠባይ ትንበያን አስመልክተው ሰፊ ውይይት መደረጉን ገልጸዋል። ትንበያውን መሰረት በማድረግም በአየር ሁኔታ ሳቢያ በግብርና፣ በውሃና በጤና ዘርፎች ላይ ሊከሰቱ የሚችሉ ተጽዕኖዎችን በመገምገም ቅድመ ዝግጅት ለማድረግ መድረኩ ትልቅ ፋይዳ እንዳለውም አብራርተዋል። በአፍሪካ ቀንድ የአየር ንብረት ለውጥ ሳቢያ በሰውና በንብረት ላይ የሚደርሰውን አደጋ ለመቀነስም ሀገራት በጋራ መስራት እንዳለባቸው አሳስበዋል። የኢጋድ የአየር ንብረት ትንበያና የመተግበሪያ ማዕከል ዋና ዳይሬክተር ዶክተር አብዲ ፊዳር በበኩላቸው በአፍሪካ ቀንድ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም የኢጋድ አባል ሀገራት ወቅታዊና አስተማማኝ መረጃዎችን እርስ በርስ የመለዋወጥ ልምዳቸውን ሊያሳድጉ እንደሚገባም አሳስበዋል። ሀገራዊ ጉዳዮችን የተከታተላችሁትን ይመስል ነበረ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ ጋናን እናስቀድማለን። የጋና የውጭ ጉዳይ ሚኒስቴር ሐሙስ ዕለት ዜጎቹን ከደቡብ አፍሪካ ሊያስወጣ መሆኑን አስታወቀ። የጋና መንግስት ከዚህ በፊት 300 ዜጎችን ከደቡብ አፍሪካ ለማስወጣት ምዝገባ ማከናወኑን ገልጾ የነበረ ሲሆን የመጓጓዣ ሙሉ ወጪያቸውንም እንደሚሸፍን ተናግሯል። የጋና ፕሬዚዳንት ጆን ማሃማ በደቡብ አፍሪካውያን የጸረ ስደተኞች ሰልፍ መካሄዱን ተከትሎ ዜጎቻቸው በአስቸኳይ ለማስወጣት ትዕዛዝ ማስተላለፋቸው ተነግሯል። የውጭ ጉዳይ ሚኒስቴሩ ሳሙኤል አኩድ ዜቶ በኤክስ ገጻቸው ላይ እንዳሰፈሩት ከሆነ የጋናውያን ደህንነት ያለምንም ድርድር ቅድሚያ የሚሰጠው መሆኑን ገልጸዋል። የመጀመሪያ ዙር መንገደኞች ሐሙስ ዕለት 5 ሰዓት ላይ ከኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ ተነስተው ወደ አካባቢው ይቀናሉ ተብሎ እንደሚጠበቅም ተመላክቷል። ይህ በእንዲህ እንዳለ እንደ ጋናዊ በተቃዋሚዎች ተከቦ ሲዋከብ የሚያሳይ ቪዲዮ አንድ ጋናዊ በተቃዋሚዎች ተከቦ ሲዋከብ የሚያሳይ ቪዲዮ በስፋት ከተዘዋወረ በኋላ በጋናና በደቡብ አፍሪካ መካከል ዲፕሎማሲያዊ ውጥረቱ ተባብሶ ስለመቀጠሉ ነው ዘገባዎች የሚያመላክቱት። ሁለቱ ሀገራት ውጥረቱን ለማርገብ በተደጋጋሚ ንግግሮች ቢያደርጉም የጋና መንግስት ለዜጎች ደህንነት ቅድሚያ እንደሚሰጥ በመግለጽ እርምጃዎችን መውሰዱን ቀጥሏል። ናይጄሪያም ፈቃደኛ የሆኑ ዜጎቿን ከደቡብ አፍሪካ ለማስወጣት ዝግጁ መሆኗን ያስታወቀች ሲሆን በደቡብ አፍሪካ በተደጋጋሚ ጸረ ስደተኛ ሰልፎች የተካሄዱ ሲሆን አፍሪካውያን ስደተኞች ኢላማ ተደርገው ጥቃት ደርሶባቸዋል። ባለፈው ሳምንት የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በስደተኞች ላይ ጥቃት የሚፈጽሙ ተቃዋሚ ሰልፈኞችን ኮንነው የሀገሪቱ የስደተኛ ፖሊሲን ለማሻሻል ቃል መግባታቸው ይታወሳል። እንዲህ አይነት ተግባር ሳውዝ አፍሪካም ሆነ ፖሊሶቿን አይወክልም ያሉት ፕሬዝዳንቱ ሁሉም የሀገሪቱ ሕግ እንዲያከብር መጠየቃቸውን ቢቢሲን የዘገበው። በመጨረሻም
የአሜሪካው ፕሬዝዳንት ጉብኝትን ተከትሎ ቭላዲሚር ፑቲን ቻይና መግባታቸው ተሰማ። ቻይናና ሩሲያ በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ እንደሚመክሩም ይጠበቃል። በውይይታቸው አጀንዳ ላይ ሊነሱ የሚችሉ ርዕሰ ጉዳዮች መካከል በዋናነት የሁለትዮሽ ግንኙነት፣ ንግድ፣ የአሜሪካ እስራኤል ኢራን ጦርነት፣ የኢነርጂ ትብብርና የዩክሬን ግጭት እንደሚገኝ ቲአርቲ ወርልድ አስነብቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በርካታ የንግድ ስራ አስፈጻሚዎችን፣ ከፍተኛ ባለስልጣኖችን ያካተተ ልዑካን ቡድን ታጅበው ቤጂንግ መግባታቸው ነው የተነገረው። ሁለቱ መሪዎች ከውይይቱና ከሌሎች ስምምነቶች በኋላ የጋራ የንግድና ሌሎች ወሳኝ ውሎችን እንደሚፈራረሙ እንደሚጠበቅም በመረጃው ላይ ተመላክቷል። የሁለቱ ሀገራት ውይይትና በግጭቶችና በንግድ ላይ የሚያተኩር ዘገባዎች እየወጡ ነው የሚገኙት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሺጂፒንግ ጋር ከተወያዩ በኋላ ከቻይናው ጠቅላይ ሚኒስትር ሊ ኪያንግ ጋር በኢኮኖሚያዊ ትብብር ላይ ይወያያሉ ተብሎም ይጠበቃል። ጉዞው በሁለቱ ሀገራት መካከል የመልካም ጎረቤትነትና የወዳጅነት ትብብር ስምምነት ከተፈረመበት 25ኛ ዓመት በዓል ጋር ይገጣጠማልም ተብሎ ይጠበቃል። ቻይናና ሩሲያ በ2023 በሩሲያና ቻይና መካከል የነበረውን የሁለትዮሽ ንግድ ከ240 ቢሊዮን ዶላር በላይ መድረሱና እንዲሁም ቻይና አሁን ላይ ከሩሲያ የድፍድፍ ነዳጅን ኤክስፖርት ውስጥ 50 በመቶ እንደምትወስድ ነው የቲአርቲ ወርልድ ዘገባ የሚያመላክተው።